ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛም ቻናል አለኝ፣ ቼክ አድርጓቸው፣ ቪዲዮቹንም እዩዋቸው ጋብዣችኋለሁ። እንዲፈታ የምትፈልጉትን እዚህ ጋር መላክ ትችላላችሁ። ፍቺ ብቻ ስፈልጉ ደግሞ ሌላኛው ድሪም ኢንተርፕሬሽን የሚል እዚሁ ኮሚኒቲ ላይ ታገኙታላችሁ። ወይም ደግሞ እዚሁ ላይ መጀመሪያ አካባቢና ማን ላይ ያሉላችሁ ደቂቃችሁ አጠራጠር ያሉ እነሱ ፍቺዎች ብቻ ናቸው። እነሱ ቼክ ማድረግ ትችላላችሁ። ቀጥታ እንዲፈታ ስፈልጉ ግን ያው መጨረሻም ለቀው ቪዲዮ ላይ ማስቀመጥ ትችላላችሁ ማለት ነው። 3 ቪዲዮ አይታችሁ ምናልባት ካልተፈታ ምናልባት ማለት ነው አልተፈታም ካላችሁ ስር ህልሙ ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ፍቺ ወስዳችኋለሁ። ግርማ ሰላም፣ በህልም ቤቴ ውስጥ ኃይለኛ ዝናብ ዘነበ። እሺ ዝናብ የስጋ ፈተናን እንባን ስለሆነ የሚያመላክተው ጸሎት ማድረግ ያስፈልጋል። ጸሎት አድርግ በደንብ። ኦል ኪዩ ሰላም፣ ፍርድ ቤት ምንድን ነው? ሌላ እንቁላል ምንድን ነው? ሌላ ልጅ ማዘል ምንድን ነው? አጥር እያረኩልሽ ነው እንጂ ረጅም ነው። እሺ አንደኛ ልጅ ማዘል በህይወት ውጣ ውረድ መድከም ነው የሚያመላክተው። ያው መጸለይ ያስፈልጋል። ጸሎት አድርግ። በህይወት ውጣ ውረድ ድካምን ነው የሚያመላክተው። ሁለተኛ ደግሞ እንቁላል ያው ገቢን ነው የሚያመላክተው። ማለት ያልተበላሸ ከሆነ ገቢን ያመላክታል፣ ውልደትን ያመላክታል። ቆንጆ ነው። ፍርድ ቤት ማየት ህይወት ላይ የሆነ መወሰን ያለብህ ነገር ካለ ያው ያንን ቆም ብሎ አስበህ መወሰን ያስፈልጋል። ያንን ነው። ቢዩቲ ሃይ መቅዲ ሃይ፣ አልጋ ላይ የተነጠፈ ብርድ ልብስ ላይ አይጥ ሙታ ደግሞ ብርድ ልብሱን አበላሽቶታል። በብርድ ልብሱ ልጣለው ብዬ ግን ደግሞ የልብስ ማጠቢያ ማሽን አርጌ በደንብ ልጠበው እያልኩኝ ነቃሁኝ። ምንድነው መቅዲሻ? እሺ አንደኛ ያው አልጋ ጸጋን ትዳርን ነው የሚያመላክተው። አይጥ ደግሞ ምቀኛ ነው የምታመላክተው። ግን መሞቷ በጣም ጥሩ ነው። ምቀኛ ልጅ አይጥ እንኳንም ሞተች። ከዛም ያው ብርድ ልብስ ላይ መሆኑ ራሱ ጸጋ ላይ ባለህ በጸጋ የሚመቀኝ ሰዎች እንዳሉ ግን እነሱም ያው እንደምታሸንፋቸው ነው የሚያመላክተው። በጣም ቆንጆ ነው። ጸሎት ግን በደንብ ማድረግ ያስፈልጋል። መቅዲ ሰላም መቅዲ፣ ስከታተልሽ 1 አመት ሆነኝ ውዴ፣ ፍችልኝ። እኔ እሺ አመሰግናለሁ። በህልሜ የፓፓዬ ዛፍ ነበረ። እናም የበሰሉ ፓፓዮች ለማውረድ ስሞክር አልደርሳለኝ። አብራን እኔ እህቴና የጎረቤት ልጅ ነበርሽ። ከዛም እኔ አንቺ ጎረቤት ልጅ ፓፓዬ ማውረድ አልቻልንም። ለምን? ማታ እናቴ ነው እንጨቱን ቆርጣ ፓፓዬውን አንበላም ከነንጨቱ ቆርጠን ፓፓዬውን አንበላም ስላት፣ እሺ ግን ፓፓዬው የእናቴ ስለሆነ እናትሽ ስትታኝ እንቆርጣለን አለችኝ። ስትተኛ እንቆርጣለን። ከዛም ሳልቆርጥ ነቃ። እባክሽ ማሬ ፍችልኝ፣ አበዛሁብሽ፣ ይቅርታ። ችግር የለውም። እሺ ፍራፍሬ በአጠቃላይ ገቢን ነው የሚያመላክተው እና ያው ጸሎት አድርጊ። ያው አወርዳችሁ ብትበሉ ወይ የበሰለ ምናምን ሆኖ ብታዩ ገቢ ማግኘት ነው የሚያመላክተው። ግን ያው አላወረዳችሁትም፣ ጸሎት አድርጊ። የሆነ ልፋት የሚፈልግ እንደሆነ ነው የሚያሳየው። ያው ጸሎት ማድረግ ነው የሚያስፈልገው። ያው ፓፓዬ ግን ገቢን ነው የሚያመላክተው። ቢዩቲ ሰላም መቅዲ፣ የቤቴ ጣራ ላይ መውጣት ሲያቅተኝ ምንድነው
እሺ ቤት ያው በራሳችን ነው የሆነ ያሰብሽው ያለምሽው ከፍታ ላይ የመሆን እንትንሽ ያው እንደፈለግሽው ላይሆንልሽ ይችላል። ግን ያው ትንሽ ትዕግስት መጸለይም ያስፈልጋል። ያንን ነው። ኖላዊ እንኳን ሰላም መጣሽ፣ እንኳን ደህና ቆየሽ። እኔ መልእክት አለኝ። ከተመለሰ ባይመለስም ሁሌ አዳማጭ ነኝ፣ ግን አንዳንዴ የተፈታም ይደገማል። ዛሬ እርሱ ሁሉም ተደግሟል። ጥቁር ውሻና ዝናብ የሚለው ያው ደጋግሞ 3 ቪዲዮ አይቶ ቢላክልኝ አሪፍ ነው። እኔ ደግሞ ያው ቀጥታ አንዴ የተላከውን ስለሆነ የምፈታው አንዴ ወስጄ ነው ከዛ እሱን በቀጥታ የምፈታው እና እኔ ያው የተደገመ እናንተን አንዳንዱ ማስታውሰው እንትን ላለሁኝ ግን ያው ደጋግሞ ሲላክ እንደዛ ነው የሚሆነው። ያው ለሁላችሁም ነው። 3 ቪዲዮ ካያችሁ በኋላ አልተፈታም ብላችሁ ደግማችሁ ጻፉልኝ። ካልተፈታ ማለት ነው እንጂ 3 ቪዲዮ ያው በተራ የሆነበት ያው ብዙ ስለሆነ ያው በአንድ ቪዲዮ ስለማልችል በተራ በተራ ነው የምፈታው። ስለዚህ 3 ቪዲዮ አይታችሁ ካልተፈታ ከዛ ውስጥ አልተፈታም ብላችሁ ላኩልኝ እንጂ ማክሲመም እስከ 3 ቪዲዮ ማየት አለባችሁ፣ እንዳይደጋገም እንደዛ አድርጉ። እሺ አመሰግናለሁ። ሉላዊ ቤቲ ሰላም መቅዴ፣ ባለፈው አለፍሽኝ በጣም ብዙ ዳቦ እየቆረስኩኝ ለሰዎች ስሰጥ አየው። ምንድነው? በጣም ቆንጆ ዳቦ በረከት ነው። በጣም ቆንጆ ነው። ሜሮን ውዴ በማርያም አንድ ሰው ህልም አይቶልኝ ነው። ህልሙም እሱ እንዳለኝ ማለት ነው የሆነ የገበያ አዳራሽ ውስጥ ገብተን ጠፋሽብኝ በጣም አዝኜ እያለው ድጋሚ መተሽ የወርቅ ሀብል አልብሰሽኝ ሄድሽ አለኝ። መልሽልኝ አደራ። እሺ መልሱን ጠብቃለሁ። ህልሜ ስለምትፈችልኝ አመሰግናለሁ። እሺ እናት የገበያ መካከል እንኳን ትንሽ ጥሩ አይደለም፣ ግን ገበያ በአጠቃላይ ጥሩ ስላልሆነ ማለት ነው። ግን የወርቅ ሀብል ግን ልጅን ነው የሚያመላክተው፣ ሴት ልጅን። ኪያ ሶቦቃ ሰላም፣ በህልም የብር የጋብቻ ቀለበት የሆነ ልጅ ሲያረግልኝ አየው። በተለያየ መንገድ ነው ምን ሄደው። ከዛ ጣቴ አሞኝ አወለኩት፣ መግል ፈሰሰ ከጣቴ መልሼ አረኩ። ቀለበቱን ልጁ ያስጠላኛል የተጋባ ነገር ነው የሚመስለኝ። እንደማልፈልግ ያቀብኛል። ከዛ ወደ ቤት ሄጄ አንቺን ብሎ እሱ ከሆነ ሰውዬ ጋር ቀረ። እሺ ቀለበት ልጅን ወንድ ልጅን ነው የሚያመላክትሽ። በተለያየ የህይወት መንገድ ማለት ነው። በተለያየ መንገድ ስትሄዱ ካይሽ ሁለታችሁም የህይወት መንገዳችሁ የተለያየ እንደሆነ ነው። በእውነታው ዓለም ያንን ሰው እንትን የምትይ ከሆነ የተለያየ አይነት የህይወት መንገድ እንዳላችሁ ነው። አንድ የሚያደርግ ነገር እንደሌለ ነው። ስለዚህ ያው ጸሎት ማድረግ ይኖርብሻል። ቀለበት ነው ያየሽው፣ ቀለበት ልጅን ስለሆነ የሚያመላክትሽ ማለት ነው። ጸሎት አድርጊ። ያው ሁለታችሁም የተለያየ የህይወት መንገድ እንዳላችሁ ያው ሲያምሽ ጥሩ ስሜት ሳይሰማሽ ነው ያየሽው እና የሆነ ዋጋ የሚያስከፍልሽ ነገር ከዛ ሰው እንዳይመጣ መጠንቀቅ ይኖርብሻል። ያንን ነው ጌች በህልም አሳማ ሰው አባሮ ሲነክስ እና ጦር ይዞ ወደ አደን መሄድ። እሺ አሳማ ጥሩ አይደለም። አሳማ ሴጣን ስለሆነ የሚያመላክተው ጥሩ አይደለም። ሲነክስ ነው ጥሩ አይደለም። ለተነከሰው መጸለይ ይኖርበታል። ጦር ወደ አደን መሄድ ምንም ጦር እንትን አይደለም አይደል? ምንም ስትወረወር ምናምን አላየህም። ያው ምንም እንትን ጦር አደን መሄድ ምን ለማደን ማለት ምን አይነት እንስሳን ለማደን ያው እንደ እንትን የሆነ ነገሮችን ከሆነ ለምሳሌ እንደ ጅብ ምናምን ከሆነ ጥሩ ነው። ከመንፈስ ጋር ያለ ውጊያን ነው የሚያመላክተው እና ጥሩ ነው። ለዛ ዝግጁ መሆንን ነው የሚያመላክተው። እንደዛ ከሆነ ማለት ነው። ማኪ ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን። በህልም ብዙ ሴቶች ነበረን። ከዛ የማናውቃቸው ሰዎች መጥቶ አንገታችን ቆረጡን። ከዛ ትንሽ ቆይቼ እኔ ተነፈስኩኝ፣ አንገቴ አንስቼ አደረግኩ። እዛ እንዳለን
ወደ ቀቤ ብዬ ደገፍኩት። ዶክተር እየጠበቁ